ጤና ይስጥልኝ። ባሳለፍነው የትምህርት ጊዜያችን ታዲያ የተመዘገቡ ሰነዶች የተመዘገቡ ተቋማት በኢትዮጵያ ሰነደ ሙዓለንዋዮች ገበያ ላይ ምን ማለት እንደሆኑ አብረን አውርተናል። በዚህ ገበያ ላይ ታዲያ እኔና እናንተ እንዴት እንገበያያለን? የሰነደ ሙዓለንዋዮች ግብይት የሚለውስ ነገር ምን ማለት ነው? በዛሬ ቪዲዮ አብረን ልንመለከት ነው። ብዙ ሰዎች ሲናገሩ ሰምታችሁ ሊሆን ይችላል። በእንግሊዝኛው ትሬዲንግ እያሉ የሚናገሩት ነገር የኢንቨስትመንት አካውንት መክፈት፣ ስለ ሰነደ ሙዓለንዋዮች ደላሎች፣ አገናኞች ስለሚባሉት፣ ስለ ዲጂታል መተግበሪያዎች አማራጮች በኢትዮጵያ ሰነደ ሙዓለንዋዮች ገበያ ላይ እንዴት እንገበያያለን፣ ከየት ነው የምንጀምረው፣ ማንነስ ነው የሚረዳን የሚሉትን ነገሮች አንድ በአንድ በዛሬ ቪዲዮ አብረን ልንመለከት ነው። በኢትዮጵያ ሰነደ ሙዓለንዋዮች ገበያ ወይ ደግሞ እንደ ኤኤስኤክስ ባሉ ማንኛውም የሰነደ ሙዓለንዋዮች ገበያ ላይ አንድ ሰው መገበያየትን የሚፈልግ ከሆነ እንዴት ነው የሚጀምረው? ከየት ነው የሚጀምረው ከሚለው ነገር ልጀምርላችሁ። በቀላል ምሳሌ እያየን ለመሄድ አንድን ሰው አይምሯችሁ ውስጥ አስቡ። አንድ ከተማ ውስጥ የሚኖር አዲስ አበባ የሚኖር እና በሆነ ሙያ ላይ ተሰማርቶ ያለ ገንዘብ ያለው ገንዘቡን መቆጠብ የጀመረ እና ኢንቨስትመንትን ልሞክር ብሎ የሚያስብን ሰው ውሰዱ። ማድረግ ያለበት የመጀመሪያው ነገር ምንድን ነው ካላችሁኝ፣ ሁሉም ሰው በሰነደ ሙዓለንዋዮች ገበያ ላይ ኢንቨስት ማድረግ ካሰበ አካውንት መክፈት አለበት። ከዚህ ቀደም በነበረው ክፍላችን ካስታወሳችሁ አንድ አካል ሲኤስዲ የሚባል ግምጃ ቤት አለ ብያችሁ ነበረ። የሰነደ ሙዓለንዋዮችን መዝግቦ የሚይዝ መዝጋቢ አካል። ከዚህ ቀደም የነበሩ ሰርቲፊኬቶቻችን ሙሉ በሙሉ ከጥቅም ውጭ ሆነዋል በድርጅቶች ውስጥ ድርሻ ካለን። ከዛ ይልቅ ኤሌክትሮኒካሊ እዚህ ተቋም መዝግቦ ተቀምጧል ብያችኋለሁ። ያንን ሰነዶቻችንን ማግኘት የምንችለው ብቸኛው መንገድ ታዲያ በኢንቨስትመንት አካውንታችን በኩል ነው። በቀጥታ ልናገኘው አንችልም። የሲኤስዲ አካውንቱን ማግኘት የሚችሉት በኢትዮጵያ ሰነደ ሙዓለንዋዮች ገበያ አገናኝ ሆነው የተመዘገቡ አባላት ናቸው ሊያገናኙን የሚችሉት። ለዚህም ምንም አይነት ክፍያ ሳንከፍል አካውንት እነዚህ አካላት ጋር ሄደን መክፈት አለብን። እነሱ ጋር በምንከፍተው ኢንቨስትመንት አካውንት ብቻ ነው ሰነዶቻችንን ማስተዳደር የምንችለው ማለት ነው። ለዚህም በተለያየ መልኩ ሰነዶቹን ለማስተዳደር የሚያስችለንን ምዝገባ ወይ ደግሞ የኢንቨስትመንት አካውንት መክፈት እንችላለን። አሁን እንደ ነዋይ ባሉ አፕሊኬሽኖች መጠቀም እንችላለን። ነዋይ የትም ቦታ ሆናችሁ በሞባይል ስልካችሁ ላይ ከነዚህ አካላት ጋር እንድትገናኙና በግምጃ ቤቱ ላይ ያሉትን ሰነዶቻችሁን እንድታስተዳድሩ የሚያስችል ምዝገባን እንድናከናውን ያስችለናል። ከዚህ ባለፈ ሞባይል አፕሊኬሽኑን መጠቀም አንፈልግም የምትሉ ከሆነም እንዲሁ እነዚህን ደላሎች ወይ ደግሞ የሰነደ ሙዓለንዋይ ገበያው አገናኞችን በማግኘት እነሱ በሚሰጧችሁ ሌሎች ፕላትፎርሞች ማለት ነው መመዝገብ እንችላለን ማለት ነው። በዚህም የተለያዩ የሰነደ ሙዓለንዋይ የማስተዳደር ስራችንን ማስተዳደር እንችላለን። ኢንቨስትመንት አካውንት ከከፈትን ቀጣዩ ነገር ደግሞ የሚሆነው ታዲያ እዚህ ገበያ ላይ መጣን፣ ኢንቨስትመንት አካውንት ከፈትን፣ ሰነዶቻችንን መመልከት ጀመርን። ቀጣዩ ስራ እንዴት ሰነዶችን እንመርጣለን ነው። ወደ ግብይት ከመሄዳችን በፊት በገበያው ላይ የተለያዩ ሰነዶች ተመዝግበው ይገኛሉ። የዕዳ ሰነዶች ሊኖሩ ይችላሉ፣ የድርሻ ሰነዶች ሊኖሩ ይችላሉ። እነዚህ ውስጥ እንዴት መርጬ ነው የትኛውን ነው የምገዛው የትኛውን ነው የምሸጠው የሚለው ነገር ታዲያ ሁልጊዜም ቢሆን በኢንቨስተሩ ውሳኔ ላይ ነው የሚመሰረቱት። ኢንቨስተሩ ምንድን ነው የሚመለከተው፣ ምን ላይ ተመስርቶ ነው የሚመርጠው ብላችሁ ከጠየቃችሁኝ ታዲያ የመጀመሪያው ምንድነው ግቤ፣ ምንድነው የምፈልገው፣ ከዛ ኢንቨስትመንት ገንዘቤን ሳወጣ የኢንቨስትመንት ግቤ ምንድነው የሚለው ነገር ቁልፉ ነገር ነው። ለረጅም ጊዜ ገንዘብ ሀብት እንዲያድግልኝ ነው የምፈልገው ወይ ደግሞ የአጭር ጊዜ በተከታታይ ገቢን ማግኘት ነው የምፈልገው፣ የአጭር ጊዜ ግቤ ምንድነው፣ የረጅም ጊዜ ግቤ ምንድነው ብለን ልክ ሌሎች ሀብትን የምናውልባቸው ኢንቨስትመንቶች ላይ በምናደርገው መልኩ የመጀመሪያው ከመምረጣችን በፊት እነሱን መወሰን መቻል አለብን። ሌላው ደግሞ ከስጋት አንጻርስ ገንዘቤን አውጥቼ ኢንቨስት ካደረኩ በኋላ ምን ያህል ስጋት መቀበል እችላለሁ? የሪስክ ሌቭሉ ምንድነው? ገንዘቤ ሙሉ በሙሉ ሊጠፋ የሚችልበት እድሉ ይኖራል። ገንዘቤ ትንሽዬ የሆነች ትርፍ ብቻ ሊያስገኝ የሚችልበት ደግሞ ሌላ መንገድ ሊኖር ይችላል። ያንን የሪስክ ሌቭላችንን ወይ ደግሞ አደጋ የመቋቋም አቅማችንን አስቀድመን መለየት መቻል አለብን። ሌላው ደግሞ ገንዘባችንን የሚወስደው አካል ወይ ደግሞ ገንዘባችንን የምንሰጠው የምናውልበት ኢንቨስትመንት ገንዘባችንን ምን ያህል ጊዜስ ማቆየት ይችላል? ይዞብን ሊቆይ የሚችልበት ጊዜ አለው? የጊዜ ገደቦች አሉት ወይ የሚለውን ነገር መለየት መቻል ይኖርብናል። በሌላ መልኩ ደግሞ የፋይናንስ ሁኔታችንን ቢሆን እንዲሁ ደግሞ መለየት መቻል አለብን። በምሳሌ ላስረዳችሁ እስቲ የምርጫውን ጉዳይ ማለት ነው። ለምሳሌ አንድ ሰው አነስተኛ አደጋ መቋቋም የሚችል አቅም ያለው ሰው ወይ ደግሞ ገንዘቡን
ማጣት የማይፈልግ ሰው ገንዘቡን በአጭር ጊዜ የሚፈልገው ሰው ምን ሊያደርግ ይችላል ብላችሁ ብታስቡ ገንዘቡን ቶሎ ቶሎ የሚፈልገው ሰው ለአጭር ጊዜ የመንግስት የግምጃ ቤት ሰነዶችን ሊገዛበት ይችላል። እርግጥ ነው ገንዘቡን ቶሎ የሚፈልግ ሰው ወዲያው ገንዘቡን ማውጣት የሚፈልግ ሰው ባንክ ቁጠባ ነው ሄዶ የሚያስቀምጠው። ነገር ግን ከዛ ያለፈ ትንሽ ከዛ ላቅ ያለ አደጋን የመቋቋም አቅም ያለው ሰው ደግሞ ለመንግስት በግምጃ ቤት ሰነዶች ሊያበድር ይችላል። ያ ማለት በ28 ቀን ውስጥ ገንዘቡን መልሶ ሊያገኘው ይችላል፣ ወይ በ3 ወር ወይ በ6 ወር ውስጥ እስከ 1 ዓመት ገንዘቡን መልሶ ሊያገኘው የሚችልበት ሁኔታ አለ። ለምሳሌ የመንግስት ቦንዶች ላይም ቢሆን እንደዚሁ ኢንቨስት በማድረግ ገንዘቡን ሊያገኝ የሚችልበት ሁኔታ አለ። አንዳንዱ ደግሞ ሀብት ማፍራት የሚፈልግ ሰው ሊኖር ይችላል። በረጅም ጊዜ አሁን ያለችን ትንሽዬ ገንዘብ ከፍተኛ ብር እንድትሆንልኝ፣ ትልቅ ነገር እንድትገዛልኝ፣ ትልቅ ሀብት እንድትሆን እፈልጋለሁ የሚሉ ደግሞ ሰዎች እያደጉ ያሉ ተስፋ ያላቸውን ተቋማት የድርሻ ሰነድ ይገዛሉ። በእነዚህ ላይ መግዛት በነገራችን ላይ በአንድ መልኩ የድርሻ ሰነድ ገዝታችሁ ገንዘባችሁ ሊከስር ልታጡ የምትችሉበት እድል ይኖራል። በተመሳሳይ መልኩ ደግሞ ሊያድግ ከፍተኛ አትራፊ ልትሆኑ የምትችሉበትም ሁኔታ ይኖራል። ስለዚህ ሰዎች እንደዚህ አይነት ነገሮች ላይ ተመስርተው እንግዲህ አንድን ሰነድ ከሌላ ሰነድ አበላልጠው መርጠው ሊገዙ ይችላሉ። ታዲያ ሁሌም ቢሆን አንድ ቁልፍ ነገር መርሳት የሌለብን ነገር ጥሩ የምንላቸው ብልህ የምንላቸው ኢንቨስተሮች የተለያዩ ነገሮችን ተረድተው ነው ኢንቨስት የሚያደርጉት፣ ገንዘባቸውን የሚያወጡት። ምን ላይ ኢንቨስት እያደረጉ እንደሆነ በመጀመሪያ ደረጃ ማወቅ ይኖርባቸዋል። ያ ኢንቨስት ያደረጉበት ወይ ደግሞ ገንዘባቸውን ያወጡበት ሰነድ የሚሰራውን ስራ ድርጅቱ የሚሰራውን ስራ መረዳት፣ ምንድነው የሚሰራው፣ ምን አይነት ስጋቶች አሉስ፣ ከኔስ ግብ አንጻር ምን አይነት አደጋዎች አሉበት የሚሉትን ነገሮች በመለየት ብቻ ነው ኢንቨስት ማድረግ ያለብን። ለነዚህ ውሳኔዎች ታዲያ አንድ ቁልፍ ነገር ደግሞ አለ። ውሳኔዎችን ስትወስኑ ሁሉም ነገር መረጃ ላይ የተመሰረተ መሆን መቻል አለበት። የኢንቨስትመንት ውሳኔ በስሜት የኢንቨስትመንት ውሳኔ የሆነ ሶሻል ሚዲያ ላይ የወጣ የጮኸ ያለን ሰነድ ከመግዛት ጋር በፍጹም መያያዝ የለበትም። ሀብታችሁ ስለሆነ ገንዘባችሁ ስለሆነ እያንዳንዱ ሀብታችሁን ወጪ የምታደርጉበት ኢንቨስትመንት መረጃዎችን አስቀድማችሁ ማረጋገጥ አለባችሁ። የኢትዮጵያ ሰነደ መዋዕለ ንዋያት ገበያ ዋነኛው ተግባሩ አንዱ እነዚህን የተቋማትን የኩባንያዎችን መረጃ መስጠት ነው። የኩባንያ መረጃን ታዲያ ከየት ነው እውነተኛውን ትክክለኛውን መረጃ የምናገኘው ብላችሁ ከጠየቃችሁን የመጀመሪያው የደንበኛ ሳቢ መረጃ አለ። ይህም ፕሮስፔክተስ በመባል የሚጠቀሰው የእንግሊዝኛው ቃል ማለት ነው። ይህ እያንዳንዱ የተመዘገበ ተቋም ወይ ደግሞ ሊስትድ የሆነ ተቋም ይህንን መረጃ ይፋ ያደርጋል ሊስት በተደረገበት ሰዓት። እነዚህ ዶክመንቶች ላይ ደንበኞች ወይ ደግሞ ኢንቨስት ሊያደርጉ ገንዘባቸውን ሊያወጡ ሀብታቸውን ሊያፈሱ ያሉ ደንበኞች እያንዳንዱን ስለዛ ተቋም የሚያስፈልጋቸውን መረጃ የታጨቀበት ዶክመንት ነው። ይህን ዶክመንት በሚገባ ማጤን፣ ማንበብ፣ መረዳት ይኖርብናል ገንዘባችንን ከማውጣታችን በፊት። እዚህ ላይ በነገራችን ላይ ስለ ድርጅቱ የንግድ እንቅስቃሴዎች፣ ስለ ትርፍ እንቅስቃሴው፣ ድርጅቱ ስለወደፊት ስላሰበው ነገር፣ ስለ አደጋዎቹ ሁሉንም ነገሮች እዚህ ዶክመንት ውስጥ ይነግረናል። ስለዚህ እንደዚህ አይነት ዶክመንቶችን ማንበብ ብቻ ሳይሆን ከሌሎች ተቋማት ጋርም ማወዳደር እንችላለን። የተለያዩ ሊስትድ የሆኑ ተቋማት በኢትዮጵያ ሰነደ መዋዕለ ንዋያት ገበያ ድረገጽ ላይ ሄዳችሁ መመልከት ትችላላችሁ። ሊስትድ በሚሆኑበት ሰዓት እስከነ መረጃቸው ይቀመጣሉ። ይሄኛውን ከዚህኛው ልምረጥ የሚለውን ነገር ከመወሰናችሁ በፊት ለማወዳደር የሚያስችሉ መረጃዎችም እንዲሁ በዚህ በፕሮስፔክተስ ዶክመንት ውስጥ ነው የምናገኘው ማለት ነው። ሌላው ብዙ ሰዎች ደግሞ የሚጠይቁት አንድ በጣም ቁልፍ ነገር ልመልስላችሁ። በኢትዮጵያ ሰነደ መዋዕለ ንዋያት ገበያ ላይ የሰነዶችን ዋጋ ማን ነው የሚወስነው የሚለውን ነገር በዛሬው ዕለት ወር በትናንትናው ዕለት የሰነዶች ዋጋ የዋሉበትን ዋጋ ምንድነው የሚወስነው የሚለው ነገር የብዙ ጥያቄ ነው። ታዲያ የሰነዶች ዋጋ የአክሲዮኖች ዋጋ በኢትዮጵያ ሰነደ መዋዕለ ንዋያት ገበያ ላይ በየዕለቱ የሚቀያየሩ ነገሮች ናቸው። ብዙ ጊዜ በአብዛኛው በኩባንያው ጥንካሬና በኩባንያው አፈጻጸም ላይ ይመሰረታሉ። የዋጋዎች በፍላጎትና በአቅርቦት ላይም ሊመሰረቱ የሚችሉበት ሁኔታ አለ። ለምሳሌ አንድ ኩባንያ ውጤታማ የሆነ አሰራር በሚሰራበት ሰዓት፣ ትርፋማነቱ እየጨመረ በሚሄድበት ሰዓት ብዙ ሰዎች ብዙ ኢንቨስተሮች የዛን ኩባንያ ሰነዶች መግዛት ይፈልጋሉ። በዚህ ጊዜ የሰነዶቹ ዋጋ ከፍ ይላሉ። አንድ ኩባንያ ደግሞ ደካማ በሚሆንበት ሰዓት እና ብዙ የሰነዱ ባለቤቶች መሸጥ በሚፈልጉበት ሰዓት የዛ የድርጅት ሰነዶች ደግሞ ዋጋቸው ዝቅ ሊል የሚችልበት ሁኔታ ይፈጠራል። ስለዚህ ብዙ ጊዜ የተቋማትን ጥንካሬ ሊያሳይ ይችላል። ከዚህ ባለፈ የአጠቃላይ የአንድን ሀገር ምጣኔ ሀብት፣ ዓለም አቀፋዊ የምጣኔ ሀብት እንቅስቃሴዎችንም አንዳንድ ጊዜ ልናይ የምንችልበት ሁኔታ ቢኖርም ዋነኞቹ አመልካቾች ግን እነዚህ የድርጅት አፈጻጸሞች ናቸው የሰነዶችን ዋጋ ከፍ ዝቅ ሊያደርጉ የሚችሉ። ስለዚህ እነዚህንም ሁል ጊዜ መረዳት ይኖርብናል።
የምንገበያየውን ሰነድ ከመረጥን በኋላ ቀጣዩ ስራችን የሚሆነው እንግዲህ ሰነዶቹን እንዴት እንገዛለን፣ እንዴት እንሸጣለን ነው። በእጃችን ያሉትን ሰነዶች መሸጥ ደግሞ ሌሎች ሰነዶችን መግዛት ብንፈልግ በምን መልኩ ነው መግዛትስ መሸጥስ የምንችለው የሚለውን ነገር ደግሞ እንመልስ። በቀላል ምሳሌ ቅድም የጠቀስናቸውን እንግዲህ ሰነዶችን መግዛት ኢንቨስት ማድረግ የፈለጉ ሰዎች ምንድን ነው የሚያደርጉት የሚለውን ማለት ነው። የመጀመሪያው እንግዲህ ስራ የሚሆነው በሰነደ መዋለ ንዋይ አገናኝ ደላሎች በኩል ነው ይህንን ስራ መስራት የምንችለው። ይህንንም በዲጂታል መተግበሪያዎች እንደ ነዋይ ባሉ አፕሊኬሽኖች የመግዣ ትዕዛዞችን በማስገባት ወይንም ደግሞ እነዚህ የተለያዩ የሰነደ መዋለ ንዋይ አገናኝ ደላሎች በሚሰጡን የተለያዩ መገናኛ ዘዴዎች ማለትም በስልክ ሊሆን ይችላል፣ በኢሜይል ሊሆን ይችላል፣ በቴክስት ሜሴጅ ሊሆን ይችላል መልእክት ልከንላቸው ሰነዶቹን እንዲገዙልንና እንዲሸጡልን ትዕዛዝ ልንሰጣቸው እንችላለን ማለት ነው። ስለዚህ እኛ የግዢ ትዕዛዝ በምናስተላልፍበት ሰዓት በተመሳሳይ መልኩ ሌላ ሰው ደግሞ የሽያጭ ትዕዛዝ ያስተላልፋል። እነዚህ ሁለት የተላለፉ ትዕዛዞችን መስማማት ነው የሚጠብቀው ማለት ነው ግብይቱ። ሁለት የግዢና የሽያጭ ትዕዛዞች የሚስማማ ዋጋ በሚያገኙበት ሰዓት ግብይት ይከናወናል ማለት ነው። ታዲያ ግብይትን ወይ ደግሞ ትሬዲንግ እያልን የምንጠራውን ማከናወን ስንጀምር ብዙ ሰዎች አይምሮ ላይ የሚመጣው ጥያቄ የዋጋው ጉዳይ ነው። ዋጋውን ማን ነው የሚወስነው? የሰነዶችን ዋጋ ከየት ነው እየተወሰነ የምንመለከተው? ነዋይ ላይ የምናያትን ቁጥር ብላችሁ ጥያቄ ከሆነባችሁ ልንገራችሁ። በመጀመሪያ ሁልጊዜም ቢሆን የሰነዶች ዋጋ ልክ እንደ ማንኛውም አይነት ምርት እንደ ማንኛውም ገበያ ላይ እንደሚሸጥና እንደሚገዛ ነገር የሚመሰረተው ዋጋው በአቅርቦትና በፍላጎት መካከል ባለው መስተጋብር ነው። በገበያ ላይ የአንድ ድርጅት ሰነድ ብዙ ፈላጊ በሚኖረው ጊዜ ሁልጊዜ ዋጋው ከፍ እያለ ይመጣል። በተቃራኒው ደግሞ ብዙ አካላት ወደ መሸጥ በሚገቡበት ሰዓትና የፈላጊ ቁጥር ሲቀንስ ዋጋ እየወደቀ ይመጣል። እነዚህም ቅድም እንደነገርኳችሁ እንግዲህ ከድርጅት አፈጻጸም ጋር ሊያያዙ የሚችሉበት ሁኔታ አለ ማለት ነው። ነዋይ ላይ ግዢ ሽያጭ የሚለውን ትዕዛዝ አስገብተን ግብይቱ ከተፈጸመ በኋላ ከኋላ ምንድን ነው የሚፈጠረው የሚለውን ነገር ደግሞ እንግዲህ ልንገራችሁ። ግዢውን የገዙ የሰነዱ ባለቤት መሆን አለባቸው። የሸጡ ደግሞ የብሩ ባለቤት መሆን አለባቸው። ቅድም የነገርኳችሁ ግምጃ ቤት ወይ ደግሞ CSD ብዬ የነገርኳችሁ የሰነዶችን ምዝገባ የሚያከናውነው ድርጅት ታዲያ ሰነዱን ከሻጭ ወደ ገዢ፣ ገዢ ደግሞ ገንዘብን ለሻጭ እንዲከፍል ይህኛውን የማስማማት ሂደት ክፍያን ከሰነድ ጋር የማስማማት እና አዲሱን የሰነዱን ባለቤት ደግሞ መዝግቦ የመያዝ ስራ ይሰራል ማለት ነው። ልክ ሌሎች ግብይቶችን፣ ሌሎች ሀብቶችን፣ ትልልቅ ንብረቶችን በምንገበያይበት ሰዓት ውልና ማስረጃ ሄደን እነዛ የግብይት ስርዓቱን እንደሚያጠናቅቁት ሁሉ ቴክኖሎጂውን ተጠቅሞ በኢትዮጵያ ሰነደ መዋለ ንዋዮች ገበያ የሚደረገውን ግብይት እንግዲህ በዚህ ግምጃ ቤት ምዝገባው ወዲያው ይካሄዳል ማለት ነው። ከገዢ ወደ ሻጭ፣ ከሻጭ ወደ ገዢ የሚተላለፉትን ነገሮች ሁሉ ካስማማ በኋላ ለአዲሱ የሰነዱ ባለቤት የሰነደ መዋለ ንዋዩ ባለቤትነቱን የሚሰጥ ይሆናል ማለት ነው። ይህ የግብይት ስርዓት በኢትዮጵያ ውስጥ ሰነደ መዋለ ንዋዮች ገበያ ታዲያ እነዚህ የተለያዩ ሰነዶች ወደ ባለቤቶቹ የሚተላለፉበት የተለያዩ ስርዓቶች አሉ። ሁለት ስርዓቶችን ልንገራችሁ። የመንግስትን ሰነዶች ከሆነ የገዛችሁት መንግስት ያው የዕዳ ሰነዶች ነው የሚሸጠው። T+1 የምንለው ስርዓት አለ። ይህም የእናንተ ግብይት ከተፈጸመበት ቀን ቀጥሎ ባለው ቀን ሰነዶቹ ወደ እናንተ አካውንት ይገባሉ። ወደ ኢንቨስትመንት አካውንታችሁ በደላሎቹ የምታገኙት አካውንት ማለት ነው። በሌላ መልኩ ደግሞ የሌሎች ድርጅቶችን ሰነዶች ከሆነ የገዛችሁት ሰነዳችሁ ግብይት ከተፈጸመበት ቀን 2 ቀን በኋላ ነው የሚደረገው ማለት ነው። 2 የስራ ቀናቶች መካከል ለምሳሌ አርብ ከሆነ ግብይቱ የተካሄደው እንግዲህ በቀጣይ ሳምንት ማክሰኞ ላይ ሊሄድ የሚችልበት እድል ይኖራል ማለት ነው የሰነዶቹ ባለቤትነት። ስለዚህ በገበያው ላይ ሰነዶች ወደ ሰዎች የሚሄዱበት ወይ ደግሞ ሰነዶች ወደ ኢንቨስተሮች ወደ አዲሶቹ ኢንቨስተሮች የሚተላለፉት T+1 እና T+2 ብዬ በነገርኳችሁ በእነዚህ በሁለቱ ስርዓቶች ነው የሚሆነው። በተመሳሳይ መልኩ ገንዘቡም እንግዲህ ባለገንዘቡ ማለትም ሻጭ ገንዘቡን የሚያገኘው በተጠቀሰው ሰዓት ልክ ሰነዱ ከአንደኛው አካል ከሻጩ ወደ ገዢው በተላለፈበት ሰዓት ሁሉ የገዢው ገንዘብም ቢሆን እንደዚሁ በዛው ሰዓት ወደ ሻጩ የሚተላለፍ ይሆናል ማለት ነው። ቅድም በጠቀስኩላችሁ ቀናቶች ማለት ነው። ታዲያ ሁልጊዜም ቢሆን አንድ በጣም መርሳት የሌለብንና መረዳት ያለብን ነገር አለ። በትሬዲንግ ውስጥ ትሬዲንጎች ሁልጊዜም ግብይቶች ስጋት አለባቸው። እያንዳንዱ ባለሀብት ሊያስበው የሚገባው ነገር ነው ይሄ። ማንኛውም የኢንቨስትመንት አይነት ስጋት የሌለበት ኢንቨስትመንት የለም። በእጃችን የያዝነው ሰነድ ዛሬ የገዛነው ሰነድ ነገ ዋጋው በከፍተኛ ሁኔታ ሊቀንስ የሚችልበት እድል አለ።
በከፍተኛ ሁኔታም ደግሞ ሊጨምር የሚችልበት ሁኔታ አለ። ስለዚህ ሁል ጊዜም ቢሆን ገንዘባችንን በምናወጣበት ሰዓት እነዛን ነገሮች በተረዳ መልኩ እነዛን አደጋዎች ባጤነ መልኩ ነው ገንዘባችንን ኢንቨስት ማድረግ። ሰነዶችንም ይዘንም ስንቆይ ሆነ ሰነዶችንም ከእጃችን በምናወጣበት ሰዓት እነዚህን ነገሮች መረዳት በጣም አስፈላጊ ነገር ነው። ሌላው ቁልፍ ነገር ኃላፊነት በተሞላበት መልኩ ደግሞ ገንዘባችንን ኢንቨስት የማድረግ ሂደትም እንዲሁ ልናጤነው የሚገባ ነገር ነው። ብልህ የምንላቸው ኢንቨስተሮች ሁልጊዜም ኢንቨስት ከማድረጋቸው በፊት በስሜታዊነት ሳይሆን በእውቀት ላይ በወሬ ሳይሆን እውነተኛ በሆኑ መረጃዎች ላይ ተመስርተው ነው የኢንቨስትመንት ውሳኔዎችን የሚወስኑት። የኢንቨስትመንቱ ዓለም ብዙ ጊዜ በረጅም ጊዜ ትርፍ የሚገኝበት በረጅም ጊዜ ሀብት የሚፈራበት እንጂ በአጭር ጊዜ በአቋራጭ መንገድ ገንዘብ የሚገኝበት ቁማር ቤት አይደለም ይሄኛው ገበያ። ሁልጊዜ መረዳት ያለብን ይህ ሰዎች ተረጋግተው በረጅም ጊዜ ሀብት ሊያፈሩበት የሚችሉበት ገበያ ነው። ስለዚህ መረጃዎችን ከታማኝ ምንጮች በዋናነት ስለ ተቋማት ያሉ መረጃዎችን ሁልጊዜም ቢሆን ከኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ከሚለቃቸው መረጃዎች እየተመለከትን ውሳኔዎችን ብንወስን ይመከራል። ምክንያቱም ጥሩ ኢንቨስትመንት በእውቀት ላይ በትዕግስትና በመረጃ ላይ ተመስርቶ እንጂ በወሬ በሚናፈስ ነገር ላይ ተመስርቶ የሚሄድ የቁማር ጨዋታ ስላልሆነ ማለት ነው። በዛሬው ክፍለ ጊዜ እንግዲህ በኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ላይ ግብይትን ለማድረግ ምን አይነት ሂደቶችን እንደምንከተል አብረን ተመልክተናል። የኢንቨስትመንት አካውንትን ከመክፈት ጀምሮ እንዴት አድርገን ኢንቨስት ለማድረግ የወሰንባቸውን የሰነደ ሙዓለ ንዋይ አይነቶች እንዴት እንደምንመርጥ፣ ግብይቱ እንዴት እንደሚከናወን፣ የተለያዩ የቴክኖሎጂ ፕላትፎርሞችን ተጠቅመን እንዴት ግብይት እንደምናካሄድና ከሁሉ በላይ ደግሞ በኃላፊነት በእውቀት እንዴት አድርገን ኢንቨስት ማድረግን እንደምንለማመድ ነው የተመለከትነው። በቀጣይ በሌላ ትምህርታዊ ቪዲዮ እስከምንገናኝ ድረስ ታዲያ ማንኛውንም አይነት ጥያቄዎችና አስተያየት ካላችሁ እታች አስተያየት መስጫ ሳጥኑ ላይ እንድትጽፉልን እየጋበዝናችሁ በዚሁ የምንሰናበታችሁ ነው የሚሆነው።